Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አባላችን እንድትሆኑ እንጠይቃችኋለን። አድማጮቻችን እንግዲህ ዛሬ ለየት ያለ ፕሮግራም ነው ይዘንላችሁ መጥተን ያለነው። እንደምታዩት ያላችሁ በጣም ተወዳጆቹና ከሀቅ ጋር የወገኑትን ኢትዮ ፎረሞች የት ነው ያሉት ብላችሁ ብዙዎቻችሁ ጠይቃችኋል። ለኛ የጠየቃችሁ ብቻ ሳይሆን መላው የኢትዮጵያ ሕዝብ ይጠይቅም አይገርምንም። ይሄ ጽኑ የሆነ አቋማችን ነው። ይህንን መቼ እንዳስታወሰኝ ታውቃላችሁ? አሁን በዚች በ5 ቀን 6 ቀን የላካችሁልን ያኔ ታስረው እያለ እየተሰቃዩ እያለ የነዚህ ጋዜጠኞች ጽናት እኮ እኔ እውነት ለመናገር በቃላት ለመግለጽም በጣም ነው የሚከብደኝ። በቃላት ለመግለጽ አይቻልም። ያ ሁሉ በደል ያ ሁሉ ችግር እየደረሳቸው ሲታሰሩ፣ ሲፈቱ፣ ሲገረፉ ምን ሲሉ አሁንም መልሰው እዛ ሆነው ይሰሩ ነበር። አንወጣም ከኢትዮጵያ። አበበ ባዩ ትዝ ይለኛል ወጥቶ አንድ ፕሮግራም ሰርቶ ሲናገር በቃ እኛስ በሰላም ሆነን መስራት ነው የምንፈልገው፣ ሀቁን ነው መናገር የምንፈልገው፣ አትንኩን አነካችሁም ብለው ሲያወጡ ከዛ በኋላ አስረው ስንት እንዳሰቃዩዋቸው ከህይወትም እንደተረፉ ከሞትም እንደተረፉ እናውቃለን። ግን ህዝቡ በጣም ብዙ እየጠየቀን ነው። ለእኛ ይህን ያህል የጠየቃችሁ ለእነሱስ ምን ያህል እንደምትጠይቁ ለሌሎች ቻናሎቹን ምን ያህል እንደምትጠይቁ ነው የገባኝ። ኢትዮ ፎረሞች ከህዝብ ጋር የወገኑ ናቸው። በጨለማ ጊዜ ከሀቅ ጋር የሚቆሙ ናቸው። ሆይ ሲበዛ ሁሉንም ከኢማሙ፣ ከቄሱ፣ ከጳጳሱ፣ ከአዋቂው፣ ከሽማግሌው፣ ከህፃኑ፣ ከሴቶቹ ጋር ሁሉም አንድ ላይ ሆነው መጥፋት አለበት ይሄ ህዝብ። ይሄ ቀን ህጅብ ነው፣ ይሄ አረም ነው፣ ይሄ ካንሰር ነው እየተባለ ህዝብን እንደ ህዝብ ለማጥፋት ታሪኩንም የጻፈው እንኳን እሱ ይቅርና ታሪኩንም መጥፋት አለበት ብለው በሚነገርበት ጊዜ ከሀቅ ጋር ቆመው ከህዝብ ጋር የቆሙ ናቸው። ትግራይ ላይም አማራ ላይም ሁሉም ብሔር ብሔረሰብ አፋሩም፣ ሶማሌውም፣ ኦሮሞውም 80 ምናምን ብሔር ብሔረሰብ አለ። ከህዝብ ጋር ቆመው ለህዝብ ለሀቅ የሚሰሩ ሰዎች ናቸው እነዚህ። ስለዚህ ብትጠይቁ አይገርመንም ነው የምንለው ያለ ነው። ምክንያቱም እነዚህ ሰዎች ሊተካ የሚችል የለም። የኢትዮጵያ ቴሌቪዥን ሚዲያዎች ትልልቆቹም አንድ ነገር ቢለጥፉ 20 ሰው አያየውም። የእነሱ ግን በአንዲት ደቂቃ ውስጥ 10,000 ሲገባ ታዩታላችሁ። ለምን? ሀቅ ስለሚናገሩ ነው። ሀቅ ከያዝክ ምን ያህል ሰው እንደሚከተልህ ምን ያህል ሰው እንደሚወድህ በተለይ ደግሞ ያ የሚገፋውን ሊያሳስርህ ሊያሰቃይህ ህይወትህም ልታጣ የምትችልበትን ነገር ስትሰራ እያወቅከው ስትሰራ ከሱ ጋር ስትወግን ምን ያህል ህዝብ እንደሚደግፍህ ነው የሚያሳየው። ስለዚህ የምትደውሉ የምትጽፉ የምትጠይቁንን የት ነው ያሉ ኢትዮ ፎረሞች ብላችሁ የምትጠይቁትም እመኑኝ እኛም የት ነው ያሉት ብለን እንጠይቃለን። በተቻለን መጠን ደግሞ እንደ ሚዲያ ደዋውለን ምን ብለን ያው መልሱን ለማግኘት እንሞክራለን እንጂ እንጠይቃለን። ምክንያቱም እነሱን ሊተካ የሚችል በእኔ አስተያየት እንደ ማይክሮፎን ሚዲያም እንደ ራሴም በእኔ አስተያየት ኢትዮ ፎረምን የሚተካ በሀቅ የሚሰራ ከህዝብ ጋር የወገነ ሚዲያ እስካሁን ኢትዮጵያ ውስጥ የለም። 4 ነጥብ እንደ ሚዲያ ይዤ ነው ከማንም የበለጠ ከሀቅ ጋር ቆመው ወግኖ የሚሰሩ እነዚህ ጋዜጠኞች ናቸው። ሁሉንም በማስረጃ የተደገፈ የሚናገሩት። ስለዚህ ኢትዮ ፎረሞች እውነት ለመናገር አዋርድ ዊን ያደረጉ ናቸው። ህዝብ በጣም ነው የሚወዳቸው። አማርኛ ይቻልም አይቻልም እነሱን የማያዳምጥ የለም። አብይ አህመድ ትልቁ ይህንን ሀቅ ነው የምነግራችሁ። ይሄ በትክክለኛው ነው የምነግራችሁ። በትክክለኛው የተባለ ነው የምነግራችሁ ማለት ነው። አብይ አህመድ ኢትዮ ፎረምን ሳያዳምጥ አይተኛም ብለዋል። ይሄ የተረጋገጠ ነገር ነው የምነግራችሁ። እንደ ኢትዮ ፎረም
የፈለገ በሉ የታጠቀም በሉ የፖለቲካ ሰውም በሉ አዋቂም በሉ ምናምን እንደ ኢትዮ ፎረም አብይ አህመድን የሚያስፈራ የሚያንቀጠቅጥ ማንም እንደሌለ ነግረውናል። ከዚህ በፊት የዛሬ ዓመት አፕሎድ አድርገናል አንድ ቪዲዮ ዋና አብይ አህመድ የሚጠላው ማን ነው በሚል ምክንያቱም በተነገረን መሰረት ማለት ነው ከ4 ኪሎ በተነገረን መሰረት አብይ አህመድን በጣም የሚፈራው ማን እንደሆነ ነግረውን እኛ ቪዲዮ ሰርተናል። እዩት ማይክሮፎን ሚዲያ ላይ አድማጮቼ። ቁጥር 1 ነው የሚያንቀጠቅጠው። ለምን ጎልጉሎ ነው የሚያወጡት። ሶርስ አላቸው፣ ምንጭ አላቸው። እስከነ ማስረጃው እስከነ መረጃው ነው የሚያቀርቡት። ሁሉንም የየራሱ ከዛም ቀንጭቦ ከኢትዮ ፎረም አድርጎ ከምን አድርጎ ነው ቪዲዮዎች የሚሰሩ። ትልልቅ የምትሏቸው ሌሎቹ ትዝ ይለኛል የኢትዮ 360 እንደዛ እያደረግን ነበር የምንሰራው። የኢትዮ ፎረሞችን አዳምጠን ከዛ በኋላ ቀየር አድርጎ ነው ሀብታሙ የሚሰራው ብላ ኢየሩስ ስትናገር ትዝ ይለኛል። ማንም ሚዲያውን የምነግራችሁ ማንም ሚዲያ ኢትዮ ፎረም ካወጣው ኮሽን የሚያደርገው ነገር የለም። ሀቅ ነው ወይ ከየት ነው ያገኙት ምናምን አርእስቱ ካየህ ራሱ ኢትዮ ፎረም ያየ ሰው የሚሰራው በሙሉ ማስረጃና መረጃ ሳይኖረው ሁሉንም ነገር ሳያረጋግጥ አያቀርበው። በጭንቅ ጊዜ ከአዲስ አበባ ሁሉ ተባረኩ ትግራይ ሄዶ ይሰራ ነበር። ትግራይ ፎረም ብለው ስንት ጊዜ እኔ እንጃ 5-6 ጊዜ ታስረው ነው የተፈቱት። አበበ ባዩ ከሞት ነው የተረፈው። ቅጥቅጥ አድርገው እዛ አስረው አዲስ አበባ ወስደው እዛ ቱሉ ዲምቱ አካባቢ ነው የጣሉት። ሰባብረው አንድ ነገር ብትናገር ብለው ያልደረሰባቸው ለህዝብ ሲሉ ያልደረሰባቸው ስቃይና መከራ የለም። አሁን አውሮፓ ነው ያሉት። ደህንነታቸው በጤንነታቸው በምናቸው ምንም ነገር እንደማይኖር ተስፋ አደርጋለሁ። ግን እንደምን ጠይቀን ታማኝ የሆኑ ሶርሶችን ጠይቀን እንዳረጋገጥ ነው ደህና እንደሆኑ ጤንነታቸው ደህና እንደሆነ በሰላም እንደሆነ ነው የነገሩን። ሌላ ዝርዝር አላገኘንም። እኛም ዝርዝሩ ምንድን ነው ለምንድን ነው ያቆሙት? ምክንያቱም እንዳሁን ኢትዮጵያ እንዳሁን ደግሞ መስቀለኛ መንገድ ላይ የሆነችበት ጊዜ የለም። እንደ ኢትዮ ፎረም የመሳሰሉት ሚዲያዎች ያስፈልጓታል። ለምንድን ነው ኢትዮ ፎረም በጣም ብዙ ምንጮች አሉት። ሌላው ሚዲያ የማያገኘው ብዙ አምነው ከአብይ አህመድ ጋር ውለው የአብይ አህመድን ምስጢር አውጥተው የኢትዮጵያ ቴሌቪዥንና ሬዲዮ ሳያወጣው ኢትዮ ፎረም ነው የሚያወጣው። ከኢትዮ ፎረም ሰምተው ደግሞ ሁሉንም ሚዲያ እንደነገርኳችሁ እንደ ኢትዮ 360ም ሰገነትም ምናምንም በሉት እንደሚያደርገው ማለት ነው። ያው ዝም ብለህ ፍጥር አድርገህ አታደርገውም። አንዱ ሪፖርት ካደረገው ከሱ ነው የምትወስደው። ስለዚህ ኢትዮ ፎረሞች በአሁኑ ጊዜ በጣም የምትፈለጉበት ጊዜ ነው። የት ነው ያላችሁ? ህዝብ እየፈለጋችሁ ነው። በጣም ጠያቂ በዝተዋል። እርግጠኛ ነኝ ለእናንተም ብዙ ይጽፉላችኋል፣ ይጠይቋችሁ ይሆናል። ግን ለእኛ ይህን ያክል ህዝቡ ተጨንቆ ማይክሮፎን ሚዲያ ኢትዮ ፎረም የትን ምንነካቸው የት ነው ያሉት? በተለይ አበበ ባዩ ቆይተዋል ከመጣ ያየ ሰውም አንዲት የበቀደም ነው የለጠፈው እንጂ ሌላ የለጠፈው ነገር የለም እያላችሁ ብዙዎቻችሁ ደውላችሁልናል። በተቻለ መጠን ደግሞ በስልክም ስትደውሉ ምናምን እየነገርናችሁ ነበር። አሁን እንደ ሚዲያ ወጥተን ይኸው ለሱ ብቻ አጠር ያለ ቪዲዮ ሰርተን የት ነው ያላችሁ ያየ ሰው ሲመልስ አበበ ባዩ ውጡና ለህዝባችሁ እንደዚህ ስለሆነ ነው በትክክለኛው እንመጣለን ብላችሁ እንድትነግሩን ነው የምንፈልገው። ስራችሁ እንድትቀጥሉ ነው የምንፈልገው። አሁን ኢትዮጵያ ነፃ የምትወጣበት ጊዜ ነው። ሐቁን የውስጥ ያለውን በሙሉ አውጥታችሁ ሪፖርት አድርጉ። ማንኛውም ሚዲያ ሪፖርት ሲያደርገው ሰው እውነት ነው የት ነው ያገኙት ምናምን ይላል። እናንተ ሪፖርት ካደረጋችሁት ግን ህዝብም ያምናል፣ ህዝብም ያነሳሳል። ከሐቅ ጋር ቆማችሁ ነው የምትናገሩት። ወገንተኝነት የላችሁም። ወገንተኝነታችሁ ለህዝብ ነው። ስለዚህ ለዚህም ነው ህዝቡ በጣም 10 ጊዜ የሚጠይቀን ያለው። እንደ ሚዲያም እንደ ራሴም እውነት ለመናገር በየቀኑ እናንተ የምትለጥፉት ከሳልሰማ ቀርቼ አላውቅም። የፈለገ ነገር ጉዳይ የሚኖረኝ ኢትዮ ፎረም ካወጣ ያየ ሰው ሽመልስም ጠዋት
በአሜሪካ ማለት ነው። ጠዋት ነው ከአውሮፓ ነው ያሉት እነሱ ከአውሮፓ የሚያስተላልፉትን። የአበባባይ ደግሞ ማታ ማታ ሳልሰማቸው አድሬ አላቅም። የፈለገ ሌላ ሚዲያ ባልከታተል እንኳን ሁለቱንም ያየሰውም ያበበም ሳልሰማ አላድርም። ይህንን ያክል ነው የምናምናችሁ፣ ይህንን ያክል ነው የምንወዳችሁ። ታስራችሁ እያለም ሁል ጊዜ በየቀኑ ቪዲዮዎች እየሰራን ነፃነት፣ ፍትህ ለኢትዮ ፎረሞች እያልን ብዙ ቪዲዮዎች ሰርተናል። ሂዳችሁ ማየት ትችላላችሁ። ስለዚህ ኑሩልን፣ ወጥታችሁ እንድትናገሩ ነው የምንፈልገው። ህዝባችሁን አስተባብሩ። ከዛ በኋላ ሰላም እንዲፈጠር ነው የምንፈልገው። ይህንን እያልኩ አድማጮቼ ለአሁን ይህንን ያለን ሆፕፉሊ ይደውሉልናል። አሁን ያው ስልካችን ሁልጊዜ ስለምንለጥፍ ይታወቃል። ካሳወቁን ደግሞ ወዲያው ለእናንተ እንነግራችኋለን። ሆፕፉሊ ደግሞ ለእኛ ቀጥታ ባይሆንም ለእናንተ በቀጥታ አጠር ያለ ቪዲዮ ሰርተው እዚህ ነው ያለ ነው እንዲህ እያደረግን ነው እንደዚህ ስለሆነ ነው። ምክንያቱም የሰው ልጅ ብዙ ነገሮች አጋጣሚዎች አሉ። እኔ ሆን ብለው ዝም ብለው ይጠፋሉ ልል አልችልም። ምክንያቱም ትታመማለህ፣ የሰው ልጅ ነህና የሆነ ችግር ሊገጥምህ ይችላል። ብዙ ነገሮች አሉ። አሁን እንዲህ ሊሆን ይችላል ምናምን ማለት አልፈልግም። ትክክለኛው ከሰማን ግን ወደ እናንተ እናመጣዋለን። ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ መልካሙን ያሰማን። ስለ ኢትዮ ፎረሞች እንደ ትልቅ የኢትዮጵያ ሀብት ናችሁ እናንተ። በተለይ በዚህ በጨለማ ጊዜ እንደናንተ ከህዝብ ጋር ያቆመ የለም። ታሪክ እያስታወሳችሁ ይኖራል ለዘላለም። እውነት ለመናገር ቻው።